ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮቹን እናስተዋውቃችሁ። አይኤምኤፍ ለኢትዮጵያ መንግስት የሚሰጣቸው መመሪያዎች የሀገር ውስጥ ምርትንና ማህበራዊ ደህንነትን ሊያዳክም እንደሚችል ማስጠንቀቂያ ተሰጠ። ሂውማን ራይትስ እስራኤል በሊባኖስ በህገወጥ መንገድ ነጭ ፎስፎረስ ተጠቅማለች ሲል ወነጀለ። አስቀድመን ያስተዋወቅናችሁን ጨምረው ሌሎች ርዕሰ ጉዳዮችን ይዘናል። አብረን እንቆይ። ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነት የለቀቁባቸውን ምክንያቶች ይፋ አደረጉ። ኢትዮጵያ ዜጎች ለማህበራዊ ፍትህ መሪ የነበሩት ፕሮፌሰር ብርሃኑ ነጋ ከፓርቲው መሪነት ለመልቀቅ የወሰኑባቸውን ዝርዝር ምክንያቶች አስታውቀዋል። ፕሮፌሰሩ እንዳብራሩት ከሆነ ከ16 ዓመታቸው ጀምሮ በሀገሪቱ ፖለቲካ ውስጥ በንቃት ሲሳተፉ የቆዩ ቢሆንም አሁን ላይ እድሜያቸው እየገፋ በመምጣቱ ራሳቸውን ለማዳመጥና በጥሞና ለማሰብ ጊዜ እንደሚያስፈልጋቸው ገልጿል። ለረጅም ጊዜ በፖለቲካ ውስጥ በመቆየታቸው የመጣውን ዝለት ተከትሎ ከዕለት ተዕለት የፖለቲካ ትኩሳት ወጥቶ ማረፍ የሚጠይቅ የእድሜ ግፊት እንዳደረባቸው አስረድተዋል። ምንም እንኳን ቀደም ባሉ ጊዜያት ከፖለቲካው ለመውጣት ሽሽት ላይ ቢሆኑም የኃላፊነት ስሜትና የሀገር በደል መልሰው ሲጎትቷቸው እንደነበር ጠቅሰው ፖለቲካ አድካሚና ብዙ ነውር ያለበት ስራ በመሆኑ አዲስ አመለካከትና ጉልበት ላላቸው አካላት ቦታውን መልቀቅ ለድርጅቱም ሆነ ለሀገር ትልቅ ጠቀሜታ እንዳለው ገልጸዋል። በተጨማሪም ፕሮፌሰሩ ከኃላፊነት የለቀቁበት ሌላኛው ምክንያት በሰው ልጅ ላይ የመጣው ከምክንያታዊነት የራቀ የንትርክና የሙግት ባህል አድካሚ እየሆነ መምጣቱ መሆኑን ጠቁመዋል። አሁን ያለው የማህበራዊ ሚዲያ ዘመን የማንበብ ትዕግስት የጠፋበት፣ እውነትና ሐሰት መለየት አስቸጋሪ የሆነበትና ለእውነት ወገንተኛ መሆን የቀነሰበት በመሆኑ ማንኛውም አይነት ውይይት ውጤታማ ሳይሆን ቀርቶ ጉንጭ ማልፋት ብቻ እየሆነ መምጣቱን ተናግረዋል። ይህም የምክንያታዊነት መጥፋትና ምሁራን ራሳቸውን ከጭቅጭቅ ሜዳ ማራቃቸው በኢትዮጵያ ብቻ ሳይሆን በዓለም አቀፉ ደረጃ የሚታይ ክስተት መሆኑን በጥናትም ጭምር እንደሚታወቅ አመልክተዋል። ብርሃኑ በቀሪ ጊዜያቸው ለማንበብ ለማሰብና ለመጻፍ እንደሚፈልጉ ገልጸው ይህም ማለት ግን ሙሉ በሙሉ ከሀገር ጉዳይ ከፖለቲካም ይርቃሉ ማለት እንዳልሆነ በማብራራት የነበራቸውን የመሪነት ሚና አስረክበዋል። የመጀመሪያው ግላዊ ወይም እንደ ግለሰብ እድሜ እየገፋ ሲሄድ ራስን ከማዳመጥና ከራስ ጋር በመነጋገር የሚሰሙ ስሜቶች ናቸው። ይህንን ለረጅም ጊዜ ፖለቲካ ውስጥ መቆየት ያመጣው ዝለትና ከዕለት ተዕለት እሳት ወጥቶ በጥሞና ማሰብና ማረፍን የሚፈልግ የእድሜ ግፊት እንበለው። አንዳንድ ጊዜ ሳስበው ለእኔ የሚገርመኛል። ቢያንስ ስላለፉት ግማሽ ምዕተ ዓመት በትክክል ከቆጠርኩት ከ16 ዓመቴ ጀምሬ በአንድ መልኩ ወይንም በሌላ በኢትዮጵያ ፖለቲካ ውስጥ ተሳትፌያለሁ። በወጣትነት ከጋለ ስሜት መጠጥ እስካለ የአዛውንት አሳቢነት ድረስ አለሁበት። ብታምኑም ባታምኑም ብዙ ጊዜ ልሸሸው ሞክሬያለሁ። አንድ ወይንም ሌላ በደል ወይንም ችግር ወይንም ብዙ ጊዜ ውስጥ ያለ የኃላፊነት ስሜት ጎትቶ መልሶ ያስገባኛል። በአጠቃላይ ግን ፖለቲካ እንደ ስራ አስፈላጊም አድካሚ ነው። ብዙ ነውር ያለበትም ነው። በተለይ ከፍ ላለ ዓላማ ለተቀላቀለ ሰው በወጣትነት እድሜ የምትችለውን እድሜ እየገፋ ሲሄድ በቀላሉ የምትቀበለው አይሆንም። ክፉን የመቀበል ጫንቃህ ብቻ ሳይሆን የሚዝለው ለረጅም ጊዜ በዝርዝር አስበህ ወደ እውነቱ ለመጠጋት ያለህን ጉልበት እየቀነሰ ይሄዳል። በዚህ ጊዜ ለራስህና በቅርብ ላሉ ሰዎች ብቻ አስበህ ውሳኔ እየሰጠ መሄድ ላይደግምህ ይችላል። ብትሳሳትም እንኳን ክፉ ውጤቱ በራስህ ላይና በጥቂቶች ላይ ይሆናል። ውሳኔ የምትሰጥበት ጉዳይ የብዙ ህይወትን የሚመለከት የሀገር ጉዳይ ከሆነ ግን ያውም እንደዚህ አይነት የመጨረሻ ውጤቱ ያልታወቀ ትልቅ ዓለማዊ ለውጥ ባለበት ሁኔታ ለመሳሳት ያለው እድል በጣም ጠባብ። ስለዚህ ጉልበቱና ክህሎቱ ላላቸው ቦታውን መልቀቅ፣ ጊዜው የሚጠይቀው አዲስ አመለካከት ላላቸው በሰላም አስረክቦ መሄድ ለራስም ለድርጅቱም ለሀገርም ይጠቅማል። ምክንያት ደግሞ በአጠቃላይ በሰው ልጅ የመጣው ከምክንያታዊነት ከማሰብና ከእውነት ጋር የተጣላ የንትርክና የሙግት ባህል አድካሚ እየሆነ መሄዱ በማህበራዊ ሚዲያ ዘመን ምክንያታዊነት በጠፋበት፣ የሰው የማንበብ ትዕግስት በተሟጠጠበት፣ እውነትና ሐሰት መለየት ባልተቻለበትና ለእውነት ወገንተኛነት እጅግ በቀነሰበት ፖለቲካ ብቻ ሳይሆን በአጠቃላይ ምንም አይነት ውይይት ውጤታማ ሊሆን አይችልም። ዝም ብሎ ጉንጭ ማልፋት ነው የሚሆነው። በዚህ አይነት ጊዜ ምክንያታዊ ሰዎች በፖለቲካው ብቻ ሳይሆን በአጠቃላይ ከህዝብ መድረክ ወይም ፐብሊክ ኢንጌጅመንት ትንሽ መራቅን ቢመርጡ የሚገርም
አይደለም። ይህም በአጠቃላይ በዓለም ደረጃ በብዙ ምሁራን ዘንድ እየታየ ያለ የተስፋ ማጣትና ራስን ከጭቅጭቁ ሜዳ አርቆ ከዕለት ተዕለት የስሜት ግልቢያ ታቅቦ ቀስ ብሎ ሁኔታውን ለማጥናትና ለማወቅ ያለ ስሜት እያደገ እንደመጣ ጥናቶች ያመለክታሉ። እውነት ለመናገር እኔንም የዚያ አይነት ቫይረስ የያዘኝ ይመስለኛል። የሰው ልጅ ራሱን ለማጥፋት የሚሄድበት መንገድ ያስገርመኛል። ይበልጥ እንዳውቀውም ውስጤን ይጎተጉተኛል። ስለዚህም ትንሽ ነጠል ብሎ ለማንበብና ለማሰብ ቀልቤ ይሻል። ስለዚህም በዚች ባለችኝ ቀሪ ጊዜ በስፋት ልመለከታቸውና ልጽፍባቸው የምፈልጋቸው ጉዳዮች አሉ። ለእነኛ ስራዎች ትንሽ ጊዜን መስጠት እፈልጋለሁ። ቢያንስ ለመጪው ትውልድ ይህ ዓለም እየሄደበት ካለበት የቀውስ አካሄድ አንጻር ለራሱም ሆነ ለሀገሩ ቀጣይነት ለመስራት እንዲችል ምን ማድረግ እንዳለበት የሚጠቁም የታሰበበት የሽማግሌ ምክር ማበርከት እፈልጋለሁ። አመኑበትም አላመኑበትም አንድ ቀን ወደፊት ማንበብ እንደገና ፋሽን ይሆናል ብዬ ስለማምን፣ ውድ ዜማውያን፣ ውድ የሀገሬ ልጆች፣ ይህ ማለት ግን ከፖለቲካ ወይንም ከሀገር ጉዳይ ሙሉ ለሙሉ እርቃለሁ ማለት አይደለም። እንደ ዜጋ ለሀገር የሚጠቅም ነገር ለመስራት አቅም እስከፈቀደ ድረስ በድርጅት ውስጥ አካዳሚውን በመደገፍ ወይንም ወጣት አመራሮችን በማሰልጠን ወይንም ፈጣሪ አይበለውና ወጣቶች ከአዛውንቶች ሀሳብ እንፈልጋለን ካሉ በሀገር ጉዳይ ለመመካከር ሁሌም ፈቃደኛ ነኝ። ከድርጅቱ ውጭም ቢሆን በማስተማር ወይንም በመንግስት ስራም ቢሆን ከፖለቲካ ወጣ ባሉ ሙያዊ ስራዎች ማገዝ አቅም እስካለኝ ድረስ የምቀጥል ይመስለኛል። አይኤምኤፍ ለኢትዮጵያ መንግስት የሚሰጣቸው መመሪያዎች የሀገር ውስጥ ምርትንና ማህበራዊ ደህንነትን ሊያዳክም እንደሚችል ማስጠንቀቂያ ተሰጠ። ይህንን ማስጠንቀቂያ የሰጡት እውቁ የኢኮኖሚ ባለሙያ ክቡር ገና ናቸው። ኢትዮጵያ አይኤምኤፍ የማይጨበጥ ትልም ሲሉ ባሰራጩት ትንታኔ በቅርቡ የወጣው የዓለም አቀፉ ገንዘብ ተቋም ሪፖርት ለኢትዮጵያ ኢኮኖሚ የማገገም የምስክር ወረቀት ሰጥቷል በማለት መጣጥፋቸውን ጀምራሉ። የዋጋ ግሽበት ወደ ነጠላ አሃዝ መውረዱ፣ የ7 በመቶ እድገት መመዝገቡና የ261 ሚሊዮን ዶላር ተጨማሪ ብድር መለቀቁ እንደ ስኬት ተቆጥሯል መባሉን የጠቀሱት ባለሙያው የስኬት ከላዩ ሲታይ የሚያብረቀርቅ ቢሆንም ውስጡ ግን ስር በሰደደ መዋቅራዊ ስጋቶች የተተበተበ መሆኑን ያስጠነቅቃሉ። እንደ ክቡር ትንታኔ የተቋሙ ማሻሻያዎች ኢኮኖሚው እንዳይፈርስ በማድረግ ረገድ ውጤታማ ናቸው። በቀላል አማርኛ ኢኮኖሚው መድማቱን አቁሟል የሚሉት ባለሙያው መረጋጋት ግን በራሱ የኢኮኖሚ ሽግግር እንዳልሆነ ይከራከራሉ። የአይኤምኤፍ መመሪያዎች ትኩረታቸው የገንዘብ አቅርቦትን በማጥበቅና ወጪን በመቀነስ ላይ በመሆኑ ይህ አካሄድ የሀገር ውስጥ ምርትንና ማህበራዊ ደህንነትን ሊያዳክም እንደሚችል ስጋታቸውን ገልጸዋል። መረጋጋት ወለሉ እንጂ ቤት አይደለም ሲሉም ያስረዳሉ። ኢትዮጵያ ለዓመታት ስትታገልበት የነበረው የውጭ ምንዛሬ እጥረት በአይኤምኤፍ ማሻሻያ ብቻ ሊፈታ እንደማይችል ዘገባው ይመለከታል። ሀገሪቱ አሁንም ጥሬ ሸቀጦችን በመላክ የፋብሪካ ምርቶችን ከውጭ በማስገባትና ለዚህ የሚሆን ዶላር ሲታጣ ወደ ውጭ አበዳሪዎች በመሮጥ ውደት ውስጥ ትገኛለች። ማሽኑ ፍጥነቱ እንዲቀንስ ተደርጓል እንጂ መዋቅሩ አልተቀየረም የሚሉት ክቡር ምርታማነት ካልጨመረና ወጪ ንግድ ካልተስፋፋ የዶላር እጥረቱና የጥቁር ገበያው ተመልሶ መምጣቱ የማይቀር መሆኑን ይተነብያሉ። ኢትዮጵያ የዩሮ ቦንድ ዕዳ ክፍያ መፈጸም አቅቷት በነበረበት ወቅት አበዳሪዎች የክፍያ ጊዜ ማራዘማቸው ለሀገሪቱ የትንፋሽ ጊዜ ሰጥቷታል። ነገር ግን ይህ እፎይታ ሀገሪቱን ለዓመታት በውጭ ተቋማት ቁጥጥር ስር እንድትቆይ ያደርጋታል። ባለሙያው እንደሚሉት ዋናው ጥያቄ ኢትዮጵያ በዚህ በሰጣት የጊዜ ገደብ ውስጥ ምን አይነት አዲስ የኢኮኖሚ ሞዴል ትገነባለች የሚለው ነው። የክቡር ገና ትንታኔ የሚያጠቃልለው በአንድ ቁልፍ መልእክት ነው። ኢትዮጵያ ብርም ሆነ የሀገሪቱ ወደፊት ዕጣ ፈንታ የሚወሰነው በተቋሙ ግምገማ ሳይሆን በሀገር ውስጥ የማምረት አቅም ነው። ኢትዮጵያ የኢንዱስትሪ መዋቅሯን ካልቀየረች እና በራሷ እግር መቆም ካልቻለች የአሁኑ መረጋጋት ተመልሶ ወደ ቀውስ የሚያመራ የድሮ መንገድ ሊሆን እንደሚችል ባለሙያው ያሳስባሉ።
ሂዩማን ራይትስ እስራኤል በሊባኖስ በህገወጥ መንገድ ነጭ ፎስፈረስ ተጠቅማለች ሲል ወነጀለ። ሂዩማን ራይትስ ዎች በዚህ ወር መጀመሪያ ላይ እስራኤል የደቡብ ሊባኖስ በሚገኙ የመኖሪያ መንደሮች ውስጥ ነጭ ፎስፈረስ መጠቀሟን የሚያሳይ ማስረጃ ማግኘቱን ገልጿል። ይህም ድርጊት ዓለም አቀፍ የሰብአዊ መብቶች ህግጋትን የጣሰ መሆኑን አመልክቷል። ሰኞ ዕለት በወጣው በዚህ አዲስ ሪፖርት ላይ መቀመጫውን ኒውዮርክ ያደረገው ይህ የሰብአዊ መብቶች ተሟጋች ቡድን የ7 ምስሎችን ትክክለኛነት ማረጋገጡን ገልጿል። ምስሎቹ በደቡብ ሊባኖስ ዮህሞር በተባለ የመኖሪያ አካባቢ ላይ የነጭ ፎስፈረስ ጥይቶች ሲተከሱ የሚያሳዩ ሲሆኑ በዚህ ምክንያት እንደ አውሮፓውያኖች አቆጣጠር መጋቢት 3 ቀን 2026 ቢያንስ በሁለት ቤቶች ላይ የእሳት ቃጠሎ መነሳቱን ይፋ አድርጓል። በሂዩማን ራይትስ ዎች የሊባኖስ ተመራማሪ የሆኑት ራምዚ ካይስ የእስራኤል ጦር በመኖሪያ አካባቢዎች ላይ በህገወጥ መንገድ ነጭ ፎስፈረስን መጠቀሙ እጅግ አሳሳቢ ከሆኑም በላይ በሰላማዊ ሰዎች ላይ አስከፊ መዘዝ ያስከትላል ብለዋል። አክለውም የነጭ ፎስፈረስ የማቃጠል ባህሪ ለሞት ወይም ለህይወት ዘመን ስቃይ ለሚዳርግ አሰቃቂ አካላዊ ጉዳት ሊያጋልጥ ይችላል ብለዋል። በአየር ላይ የሚፈነዳ ነጭ ፎስፎረስን ሰዎች በሚኖሩባቸው አካባቢዎች መጠቀም ያለምንም ልዩነት የሚፈጸም ህገወጥ ጥቃት ሲሆን ሰላማዊ ሰዎች ከጉዳት ለመጠበቅ መወሰድ ያለባቸውን አስፈላጊ ጥንቃቄዎች የሚደነግገው ዓለም አቀፍ የሰብአዊ መብቶች ህግ አይከተልም። ይህ የኬሚካል ንጥረ ነገር ከኦክሲጂን ጋር ሲገናኝ የሚቀጣጥል ሲሆን ቤቶችን፣ የእርሻ ቦታዎችንና ሌሎች የሲቪል ንብረቶችን ሊያቃጥል ይችላል። ሂዩማን ራይትስ ዎች በዮህሞር ውስጥ የጦር መሳሪያዎቹ በሰዎች ስብስብ ላይ በህገወጥ መንገድ ጥቅም ላይ መዋላቸውን የደረሰበት ሲሆን ይህም በመኖሪያ ቤቶችና በሌሎች የሲቪል ንብረቶች ላይ የእሳት ቃጠሎ እንዲነሳ ምክንያት ሆኗል። ድርጅቱ በሊባኖስ መገናኛ ብዙሃን በመጋቢት 3 ጠዋት በኢንተርኔት የተሰራጨ ምስል ትክክለኛነትና የተነሳበትን ቦታ አረጋግጧል። ምስሉ ቢያንስ 2 በመድፍ የሚተኮሱ የነጭ ፎስፎረስ ጥይቶች በመኖሪያ መንደር ላይ በአየር ላይ ሲፈነዱ ያሳያል። በአየር ላይ ከሚፈነዱ ጥይቶች የሚወጣው የጭስ ደመና ቅርጽ ነጭ ፎስፎረስ ከሚይዘው የኤም825 ተከታታይ 155 ሚሜ የመድፍ ጥይት የሚወጣውና የሚፈነዳው አካል ከሚፈጥረው የጣት አጥንት መሰል ቅርጽ ጋር የሚመሳሰል መሆኑን ሪፖርቱ ገልጿል። በተጨማሪም በዮህሞር የሚገኘው የእስላማዊ ጤና ኮሚቴ የሲቪል መከላከያ ቡድን በፌስቡክ ላይ የለቀቃቸውን ሰራተኞች በመኖሪያ ቤቶች ጣሪያና በአንድ መኪና ላይ የተነሳን እሳት ሲያጠፉ የሚያሳዩ ፎቶግራፎችን ትክክለኛነትና የተነሱበትን ቦታ አረጋግጧል። ድርጅቱ የእሳት መንስኤ በነጭ ፎስፈረስ የተነከሩ የጨርቅ ቁርጥራጮች ሳይሆኑ እንዳልቀሩም ደምድሟል። ይህም ጥቃቱ የተፈጸመባቸው ቦታዎች በአየር ላይ የሚፈነዱ የጦር መሳሪያዎች ከታዩበት አካባቢ ጋር ቅርብ መሆናቸው ነው። ካይስ ሲናገሩም እስራኤል ይህን ተግባር በአስቸኳይ ማቆም አለባት። ነጭ ፎስፎረስን ጨምሮ ለእስራኤል የጦር መሳሪያ የሚያቀርቡ አገራትም ወታደራዊ እርዳታንና የመሳሪያ ሽያጭን በአስቸኳይ ማቆም እንዲሁም እስራኤል መሰል ጥይቶችን በመኖሪያ አካባቢዎች ላይ መተኮሷን እንድታቆም ግፊት ማድረግ አለባቸው ብለዋል። ሂዩማን ራይትስ ዎች ዩናይትድ ስቴትስን፣ ዩናይትድ ኪንግደምንና ጀርመንን ጨምሮ የእስራኤል ቁልፍ አጋሮች ለእስራኤል የሚደረገውን የጦር መሳሪያ ሽያጭ እንዲያቆሙና በከባድ ወንጀሎች ውስጥ እጃቸው እንዳለበት በሚታመንባቸው ባለስልጣናት ላይ የተመረኮዘ ማዕቀብ እንዲጥሉ አሳስበዋል። እንደ ድርጅቱ ገለጻ እስራኤል እንደ አውሮፓውያኖች አቆጣጠር በጥቅምት 2023 እና በግንቦት 2024 መካከል በደቡብ ሊባኖስ የድንበር መንደሮች ላይ ነጭ ፎስፎረስን የተጠቀመች ሲሆን ይህም በሲቪሎች ላይ ከፍተኛ አደጋ ደቅኗል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።